በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርች እና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን በዓለም መድረክም ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባል ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። የመጀመሪያው ፖይንት ይሄ ነው። ሁለተኛው ነገር ደግሞ ከባህር እንዴት ተነጠልን? ታዲያ አብረን ከነበርን እንዴት ተነጠልን የሚለውን ጉዳይ ይሄ ትውልድ፣ የኢትዮጵያ ሕዝብ፣ ዜጎቻችን ሁሉ ማወቅ መቻል አለባቸው። የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳት አለብን። ታሪካዊ ጠላታችን እንዴት አድርገው ነው ይሄን እንድንነጠቅ ያደረጉት? የተለያዩ ጉዳዮችን ተጠቅመዋል። የመጀመሪያው ጉዳይ የአስተሳሰብ ችግር ያለባቸው ዘመን የተሻገሩ ዛሬም ያሉ ሆኖም ግን ይህ የብሔራዊ አጀንዳ የሆነውን ጉዳይ፣ ይሄ የህልውና ጉዳያችን የሆነውን ጉዳይ፣ ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ፣ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆድ አደርነት ጉዳይ እንደተጠበቀ ሆኖ የታሪካዊ ጠላቶቻችን ፈረስ ሆነው አግዟቸው እነሱ በሚሰጧቸው የተለያዩ አጀንዳዎች የተነጠቅነው በእነሱ ምክንያት ነው። ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። አንድ ላይ እንዳንቆም፣ መቼም አንድ ላይ እንዳንቆም፣ መቼም በጋራ እንዳንቆም፣ መቼም ስለዚህ ጉዳይ አጀንዳ እንዳናደርግ አድርገዋል። ይሄ መታወቅ መቻል አለበት። ሁለቱ ነጥብ በጣም ቁልፍ ነው። ታሪካዊ ጠላት ባለቤቱ ነው። ማሳለጫው የሀገር ውስጥ ኢትዮጵያዊ ባንዳዎች ናቸው። ወጣቱ በደንብ ገብቶት ራሱን መጠበቅ መቻል አለበት። የኔ ኮር መልእክት እዚህ ጋር ነው። የባህር በር በእነዚህና በእነዚህ ጉዳዮች አተን ከቆየን ምንድነው ያደረሰብን ጉዳት፣ ምንድነው ያደረሰብን ጣጣ የሚለው ነገር አንደኛ ተጋላጭነታችንን በጣም አሰፋው። እዛው እንድትቀጭጭ ፈቀቅ እንዳትል እርስ በርሳችን እንድናከስ የጣለብን ጠባሳ አሁንም ድረስ ከባድ ነው። ዳግም ሌላ ጠባሳ ጥሎብን ትውልድ እንዳይጠፋ ዛሬ ያለው ትውልድ አሁን ላለው ትውልድ መልእክት ሰጥቶ ይሄን ስንቅ አስታጥቆ ሪጌይን ማድረግ አለብን የሚባለውም በዚህ ምክንያት ነው። አራተኛው የባህር በር ለኢትዮጵያችን ታዲያ ምንዋ ነው? አሁን እንመልስ፣ እናግኘው፣ ሪጌይን እናድርግ ስንል ምናችን ነው? የመጀመሪያው ነገር ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህና ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነጽ ይገባል። ብሔራዊ ጥቅም የሚባሉት ነገሮች ብዙ ዝርዝር ውስጥ ባልገባም በተለያዩ ስኮላሮች እንደተነሱት አንዳንዱ 6ም አንዳንዱ 7ም አንዳንዱ 9ም ብለውታል። ከነዚህ ከብሔራዊ ጥቅሞች መካከል የባህር በራችን ጉዳይ
የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። ሁሉም ጋር ነው የሚገባውና ብሔራዊ አጀንዳ ነው የሚለውን በደንብ መያዝ አለብን። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን።